በነገራችሁ ላይ እስካሁን ከሰሩት ቪዲዮ እንደ ዛሬው ያናደደኝ ያቃጠለ ቪዲዮ የለም፣ እውነት ለመናገር ማለት ነው። ምክንያቱም የሆነ ስርዓት የሌለው ቪዲዮ ነው ዛሬ የተሰራው። በመጀመሪያ ደረጃ ሄኖክ የምትባል ልጅ ስርዓት ይኖረ። ምንድነው? ምንም እኮ አልተባልክም። ምንም አይነት ነገር አልተናገሩም። ለምን እንደመጡ እንደፈለጉ ምናምን በደንብ ቼክ ሳታደርግ ፍፄን ስበ ለመምታት መሞከሩ ምን ማለት ነው? አንተ እንደ አህያ መደባደብ ነው እንደምትፈልገው? ድብድብ ብቻ ነው እንዴ ስራ እንዴ? ብሩኬ ደግሞ ቆም ብለ ማሰብ ያለብና ማስተዋል ያለብ ነገር አንዳንዴ ምን ይባላል መሰለ፣ ጠላት ሲጣሉ ሶስተኛ ወገን ገብቶ ያን ሰው ይጎዳዋል ማለት ነው። ከዛ በኋላ ያ ሰው ከተጎዳ በኋላ ማን ነው ተጠያቂ የሚሆነው? ጠላቱ ነው። ስለዚህ ምን ልፈልግ መሰለ፣ አሁን ሄኖክ ከኋላ ከስር ሆኖ እንበለው እንሂድ ምናምን የሚልህን ነገር እያመንክ የምታደርገው እያንዳንዳቸው ነገር ሄኖክን ሳይሆን ዋጋ የሚያስከፍለው አንተን ነው። ገባ? ለምን ልጁ ከአንተ ጋር እንጂ የተጣላ ከሄኖክ ጋር አይደለም። ገባ አይደል? ልጁ እስቲል ቢፈነከት ቢሞት ጠላቱ ይሙት የፈለገ ነገር ቢሆን ተጠያቂ ማን ነው? ብሩኬ ነው ማለት ነው። ገባችሁ አይደለም? ሄኖክ ቀርቶ ሌላ ሰው እንኳን ቢነካው ልጁን አማን ጋር የተጣላው ብሩኬ ጋር ነው። ስለዚህ ማን ነው ተጠያቂው? ብሩኬ ነው ማለት ነው። ቆም ብላችሁ ማሰብ አለባችሁ። አንዳንዴ እዚህ ጋር አሁን ሄኖክ ጀግና ስላጫወተው ጓደኛ ስላጫወተው ለአንተ አስቦ ምናምን አይደለም። በቃ ህይወት ዝብርቅርቅ እንዲል ስለሚፈልግ ነው። ህይወት እንዲስተካከል ቢፈልግ ኑሮ ልክ እንደ ፍፄ ነበር የሚሆነው። በሁለታችሁ በኩል ሆኖ ይሄ እንደዚህ አይደለም ይልክ አይደለም እንደዚህ ነው እንጂ የሚለው ብሩኬ ብቻ ትክክል ነው ወይ እንትና ብቻ ትክክል ነው ብሎ አይወግንም። እናውቃለን እኮ ማን ስህተት ማን ጥሩ እየሰራ እንዳለ ማለት ነው። ገባችሁ? ለምሳሌ አሁን በሰሩት ቪዲዮ ማን ትክክል ነው ማን ስህተት ነው ወይ ደግሞ ማን አጥፍቷል ማን አጠፋ የሚለው ነገር ጠፍቶን አይደለም። አንዱን ወግነን መስራት አቅቶን አይደለም። ግን ሁለታቸው እንዲበታተኑ ስለማንፈልግ እንትና እንደዚህ ነው ቅምጥሌ እንደዚህ ናት ወይ ደግሞ ቡራ እንደዚህ ነው ተብሎ ክፍፍል እንዳይሆን ስለምንፈልግ ነው። ገባችሁ አይደለ? ነገር ግን እዚህ ጋር እያደረክ ያለኸው እሰይ እንኳን ደበደብ ልትመታል እሰይ እጅን ተቆረጥክ ደግ ወንክ ይበልህ እንዴ። አንዳንድ አያችሁ ፈጣሪ እኮ ያያል። እና ደግሞ እንደዛ ሲፈነጫጨሩ ደግሞ ቅምጥሌን አይኗን መቷት ማለት ደግሞ አታፍሩም? ርዕሳችሁን አይኗን ተመታች ምናምን ብላችሁ ትጽፋላችሁ። ርዕሱን ሌላ ብታደርጉት ምን ትሆናላችሁ ደግሞ እንዴ? ማን ካሜራማን ቤኪ ነህ እንዴ? ካሜራማን ነው ርዕስ የሚጽፍ ታምብሌን የሚሰራ ምናምን ቪዲዮ የሚቀር። ስለዚህ ርዕሳችሁን ባይሆን ቀይሩ። ደስ አይልም በቃ እንዴ። ምን አይነት ነገር ነው? ደስ ያለ ነገር ደግሞ ምንድነው? ሴት ትመጣለች ሲባል እሷ ባለመምጣቷ ደስ ብሎኛል። ልጁም አልመጣም ሴቲቱም አልመጣችም። እሰየው። ጓደኛ ለጓደኛ ነው ያሉት። ግን ጓደኛ ለጓደኛ እያደረጋችሁት ያላችሁ ነገር ደስ አይልም። ሀብማ ነግሯችኋል እኮ ድንጋይ ራሶች ናችሁ አለ፣ አናታ ሙላ ናችሁ አለ። ትክክል እኮ ነው። እኔ እንደው በወንድም ይሻላል። ወንድማችሁ ጥብጥብ አድርጓችኋል። በጓደኛ ይሻላል። በቅርብ ሰው ተጣጥባችኋል። ጥሩ ነው። ሀብ እንደው እንዴት እኮ ቅቤ እንዳጠጣኝ እንዴ! ምን አይነት ይሁን ደፍሸ ትላለች ሴትዮ። አንዳንድ የሆነ ነገር ድብልቅልቅ ሲል የሆነ ዝም ብላችሁ የሆነ ምንድነው እንደዚህ መጨፈላለቅ እንዴ? የሆነ ሰው እኮ ከባዳ ጋር ቢጣላ ምናምን እንደዚህ አይነት ድብድብ እኛ ምን አለን? የእውነት ቢሆን ይደባደባሉ። ወንድ ልጅ ትናንት እያልኳችሁ ነበረ። ወንድ ልጅ ናቸው። የእውነት ሲሆን ቆመው አይተያዩም ወይ ደግሞ በቃ በቃሎች አይወራወሩም። ይደባደቡ ነበር አልኩኝ። አሁን ይህን ተደባደቡ ማለት ነው። በቃ እንድናምናችሁ ከሆነ አምነናል። ኦኬ በቃ ተጣላችሁ። የምር ዋው ላጨብጭብላችሁ። ዋው እንዴ! በዚህ ልክ መውረድ የለባችሁም። እኛን ለማሳመንም ሆነ ለምንም ሆነ በዚህ ልክ አትሄዱ። ደስ አይልም። ሳትደባደቡ እናምናችኋል እንዴ? ሰምታችሁ ከሆነ ወንድ ልጅ ወይ ደግሞ ሀበሻዎች ሲጣሉ ብሎክ ይደራረጋሉ፣ ስልክ አይደዋወሉም ብያችሁ ነበረ። እንደዚህ መደባደብ ይኖረዋል ብያችሁ ነበር። አይ እንደዛ ከሆነማ በቃ እንደባደብ። በዛ ላይ ማወቅ ያለባችሁ ነገር አሁንም ደግሞ ስራ አይደለም ልትሉኝ ትችላላችሁ። እውነት ለመናገር ግን እናንተ ባታምኑኝም እኔ የምነግራችሁ ነገር ምንድን ነው? ዛሬ ሄኖክ ከብሩኬ ጋር ተገኘ ማለት ነው። ልክ በሩን ከፈቱ። ማን ነው የከፈተው? ሄኖክ ነው እንዴ? ልጁን አንተ ጋር አብረ ነበርክ ምናምን ምንም ነገር የሆነ ይሄ አንዳንዴ ፊት ተፋሁም ይጉሉ በአረቢ ያኒ መግባባት መነጋገር። የሰው ልጅ ተነጋግሮ ቃልን ሲቀያየር ቃላት ከቃላት ስንገጫጭ ነው ምንግባባው ማለት ነው። ግን ዝም ብሎ የሆነ እሪ ብቻ ከሆነ እሪ እንዳላችሁ ትቀራላችሁ። ምንም መግባባት አይኖረውም። ምን ማለት ነው? ዛሬ አሁን ማለት ነው ሄኖክ ነገሩን ባያበላሸው ታርቀዋል። እውነቱን ስነግራችሁ በቃ እዚህ ጋር ቅምጥሌ ልጁ እንደዚህ ተደብድቧል። ለምን እንደተደበደበ ለምን እንደሆነ ብሩኬ ልጠይቀው ወደ ሌላ ሀገር ሄዳለሁ። ጠላትሽ ብን ብሎ ይጥፋ የኔ ቆንጆ። ጠላትሽ ያልቅስ፣ አታልቅሽ እንዴ።
እኔ የሆነ ነገር ብሩክ የሆነ ነገር ቢሆን ወይ ደግሞ ሌላ ሰዎች የሆነ ነገር ቢሆኑ እኔ እደሰታለሁ ወይ አለች እኮ። አያችሁ፣ ለዚህ ነው ብዙ ጊዜ ጸብም ይሁን ፍቅር ብሩኬን አትንኩት፣ ብሩኬን አትሳደው፣ ብሩኬ እንደዚህ ነው ብላችሁ አትተቹ ምላችሁ። አያችሁ፣ ብሩኬ ሲከፋ ቅምጥል ይከፋታል፣ በብሩኬ በኩል የሆነ ነገር ሲሆን ይከፋታል። በዛ ላይ ደግሞ ልክ እንደተናገረችው ፍፄም እንደተናገረው የሚያውቀው የቅምጥሌን ቤት ነው። የሆነ ነገር ቢፈጠር ዛሬ እንኳን ብሩኬ የሆነ ነገር በደበደበው ምናምን ቀጥታ ቤቷ አልመጣም፣ በቴሌግራም ላከላት። ግን የሆነ ነገር ብሩኬ መበቀል ቢፈልግ በቅምጥሌ በኩል ነው የሚበቀለው ማለት ነው። ምክንያቱም ስለሚወዳት ስለሚያከብራት ስለሚያውቅ ቅምጥሌም እንደምታፈቅረው ስለሚያውቅ የሁለታቸውን እሷን ብትጎዳው በሱ ነው የሚበቀላት፣ እሱን ቢጎዳው ደግሞ በእሷ ነው የሚበቀለው ማለት ነው። ስለዚህ ሪሉን ካየን ካወቅን የሆነ ሰው በቀጥታ መስመር ብቻ ሳይሆን ማሰብ ያለባችሁ በግራ በቀኝ ነው። ዛሬ እንደዚህ ባደርገኝ ልጅ ነገ ምን ሊፈጠር ይችላል? ምንድን ያለችው ቅምጥሌ ዛሬ የሆነ ነገር ብሆን ልጁ ቤት የሚያውቅ እኔን ነው። ልጁ ሳላስበው ይመጣል። ስለዚህ እኔ የሆነ ነገር ብሆን እየጸጸተው ሊኖር የእድሜ ዘላለም ጸጸት ሊሆንበት ነው ወይ አለች። እውነት ነው። አንዳንዴ ሳናስበው መሆን አሰብ ነው የሆነ ነገር እናደርግና ከዛ በኋላ እድሜ ዘላለማችን ጸጸት እናገኛለን ማለት ነው። ሲጸጸተን ይኖራል። ለትንሽ ደቂቃ መታገስ አቅቶን ባይዘወይ ንደት የሰከንድ ልዩነት ነው ማለት በሰከንዳት ሆነ ቢቆይ እንዶ አንድ ሰዓት አይቆይም። ንዴታችን ማለት ቶሎ ነው የሚያልፈን። ገባችሁ? አንዳንዴ ማለት ነው እግዚአብሔር ነው ብላችሁ ውስጤ ቁስል ብሎ በግን ብዬ እንዲህ ብዬ በሰደጓቸው ወይ ደግሞ በሆነ ነገር አንሳች ባጋጫቸውልና መድኃኔዓለም ወይ አንተ ትዕግስት ውስጥ መብራህን ወይ አንቺ ትዕግስት ውስጥ ስጭኝ እላለሁ። በቃ አላረ ዝም አስብኝ ነው ምለው። የምሬን ነው ምላችሁ። አሁን በጣም ብዙዎች አሉ ስድብ አድርጊያቸው ወይ ደግሞ ምትት አድርጊያቸው ማለት የምፈልገው ግን ምንድነው ስሜቴ የሆነ ንዴቴ በዛን ታይም ላይ በመተዋቸው ምናምን ያልኩት ስሜት አሁን ላይ የለም። ገባችሁ? የሆነ ሰው ሲጨውብኝ የሆነ ሰው ሲሰድበኝ መልሼ ልሳደብልና ውይ ቅዱስ ገብርኤል አባቴ ትዕግስቱን ውስጠኝ እላለሁ። በቃ እመቤቴን ነው የምላችሁ ትዕግስቱን ውስጠኝ ብዬ አልፋለሁኝ ማለት። ከዛ ትዕግስቴ የሆነ በቃ አላር ዘወር እላለሁ። እነዛ ሰዎች ይጮሃሉ ምናምን ዘወር ብዬ ስመለስ በቃ እነዛ ሰዎች መጥተው ይቅርታ ይጠይቁኛል ማለት። ይቅርታ እንደዚህ እኔ እኮ እንደዚህ ብዬ ነው ምናምን ይላሉ። ግን እኔ ከምን ተረፉ? ይቅርታ ከመጠየቅም ይቅርታ ተጠየቅኩ እንደው። ገባችሁ? ስለዚህ ስሜታችሁን ተቋቋሙ። በዚህ ምድር ላይ መቆጣጠር የምንችለው ራሳችን ነው፣ ማንንም ሳይሆን። እዚህ ምድር ላይ እኔ ራሴ መቆጣጠር እችላለሁ፣ እናንተን መቆጣጠር አልችልም። እናንተ እኔን መቆጣጠር አትችሉም፣ እናንተነታችሁን መቆጣጠር ትችላላችሁ። ነው። ስለዚህ ራሳችሁን ተቆጣጠሩ። የሆነ ነገር ተሰማኝ በቃ ማድረግ ያለብኝን ነገር እናደረኩት ምናምን እንዴ አንተ ጓደኛ ኑሮ አንተ ጓደኛ ጋር ብደበድበው ያ ልጅ እኮ ጓደኛ አለው ወንድም አለው ያም ደግሞ ይመጣል ማለት ነው። ስለዚህ በቀል መበቃቀል ሳይሆን አንድ ሰው በበቀል ሲመጣ አንዳችሁ በፍቅር ማሸነፍ እና ቅምጥሌም ሆነ ፍፄ ዛሬ አሁን እዚህ ጋር የመጡት ለምን ይናደረክ ያሉት ተቆርቁረሽ ነው ለልጁ ወግነሽ ነው ምናምን ሳይሆን ለልጁ ወግና ወይ ደግሞ ለልጁ ወግኖ ሳይሆን ይሄ ነገር ልክ አይደለም፣ ልክ አላደረጋችሁም፣ ይሄ ደግሞ ስህተት ነው፣ ስህተታችሁን ወቁ ለማለት ነው። ግን ጡልጡል የሆነ ልጅ መሀል ላይ ገብቶ ነገሩን ብልሽሽት አደረገው ማለት ነው። ይመጣሉ ብሩኬ ብቻውን ቢሆን ብሩኬ ለምንድን ነው ይሄን እንደዚህ ያደረከው ይሉታል። ከዛ እንዲህ ስለሆነ ነው በቃ ማድረግ ያለብኝን ነገር እንዲፎካከረኝ ስላልፈለኩኝ ምናምን ያደረኩት ይላል። በቃ እንደዛ ማድረግ አልነበረም፣ ልጁን ይቅርታ ብቻ በሆነ ነገር ተብሎ ነገሩ ይበርድ ነበር። ግን ነገሩን አጋነነው ማለት ነው እንዳያችሁት። ፈጣሪው ትዕግስቱ ውስጠኝ እና መጨረሻ ላይ ብሩኬ ደግሞ ቅምጥሌ ልትወጣ ስትል ያዛ አድርጓት ምንድን አለው ማድረግ አልነበረብኝ ወይ ማለት ምን እንዳደርግልሽ ነው የምትፈልጊው? እኔ በቃ ልጁን እንደዛ ማድረግ ነበረብኝ፣ እንዲፎካከረኝ አልፈልግም። ያ ማለት በቃ ስለማፈቅርሽ ስለምወድሽ ካንቺ እንዲጠጋ አልፈልግም ነው በሌላ አማርኛ ማለት ነው። ቅምጥሌ ደግሞ በቃ እሄዳለሁ ሌላ ሀገር እሄዳለሁ የምትይው ነገር የምንም ወደ ሌላ ሀገር ወደዛ ምናምን መሄድ አያስፈልግም። ብሩኬ ደግሞ ሰከን በረድ ብለህ ይቅርታ ጠይቃት። ምክንያቱም እየተበደለች ያለችው መሀል ላይ እንደዚህ ነገሮቹ ልጁ እሷ ቤት ነው መጥቶ የሚጮህባት። ከዛ ደግሞ አሁን ላይ ደግሞ የተጎዳው ብሎ እሱ ይጮሃል። ከዛ ደግሞ እናንተ ደግሞ ለምን ቤት መጣችሁ አይባልም፣ ሲጀመር አይባልም። እና ደግሞ ቤተሰብ በደንብ አድርጋችሁ እዩት፣ እንትኑ ማለት ነው ፕሮፋይሉን በደንብ አድርጋችሁ እዩት። እና ፍፄን እንደዚህ ሲይዘው አይታችኋል፣ እንደዚህ ጸጉሩ ምናምን ሲይዘው ታይቷችኋል እናንተ በደንብ። ለኔ ያልታየኝ ማለት በሩ አጠገቡ ነው የሳበው ምናምን። ከዛ ላይ ብሩኬ ደግሞ ቅምጥሌ እንደዚህ እጇን ይዞ አይኗን እንደዚህ ሲያደርግ አይታችኋል፣ አላየሁም። ስለዚህ ያው ነገሮችን አንዳንዴ በሌላ መልኩ አድርጋችሁ እዩ። ይሄ ነገር በአንድም በሌላ ነገር ያስተምራል ብዬ አስባለሁ። ለምን የሆነ ነገር ከሰው ጋር ስትደባደቡ እዚህ በፊት ነግራችሁ አውቃለሁ። የሆነ ሁሉም ሰው የተበደለ ሰው መበደል ይፈልጋል። የሆነ የተጎዳ ሰው መልሶ ያን ሰው መጉዳት ይፈልጋል። ግን ለቤተሰቦቻችሁ የምታስቡ ከሆነ የቤተሰብ ፍቅር ካላችሁ ቤተሰቦቻችሁ በእናንተ መሰቃየት እንዳይፈልጉ የምትፈልጉ ከሆነ በእናንተ ስም ስቃይ እንዳይገባባቸው የምትፈልጉ ከሆነ ምንም ነገር ቢመጣ እናንተን ብላችሁ ሳይሆን ቤተሰቦቻችሁን ብላችሁ ትታገሳላችሁ። ለምን እኔ የሰራሁት ወንጀል እኔ የሰራሁት ጥፋት ወደ ቤተሰቦቼ ስለሚሄድ ማለት ነው። ገባችሁ?
ሶ ያ ነው አሁን ብሩኬ ልነግር የምችለው ወይ ደግሞ ማን አንተ ሄኖክ ወረኛ ነገረኛ ማለት ነው። አሁን አንተ የምታደርገው ነገር ይሄ ነገር ወደ ቅምጥሌ ወደ እናንተ ወደ ጓደኞች ወደ ብዙ ነገር ይሄዳልና ይሄን ነገር ቋጩት። እንዲሁም ደግሞ የብዙዎች መልእክት ይበቃል፣ ይሄንን ነገር አልወደድነውም ብለዋል። እውነት ነው። የሆነ ነገር ውስብስብ ያለ ድብርቅርቅ ያለ ነገር ስለሆነ በቃችሁ። ምክንያቱም አሁን ለምሳሌ ቅምጥሌ ሄዳለሁ ወደ ሌላ ሀገር ከዚህ በኋላ ብለሃለች። ሶ ትናንት እንዳያችሁት አሁን ዛሬ የመጡት ከትናንቱ ቪዲዮ ቀጥለው ነው። ትናንት እንትን ካለ በኋላ ብሩክ ሄዶ ነገሩ እንደዚህ ያደረገ በቴሌግራም ነው የተላከልኝ ነው የተባለው አይደለ? ዛሬ ደግሞ ነገ ደግሞ ምናልባት ብሩክ ሄዶ በቃ ይቅርታ አድርግልኝ ምናምን ብሎ ያኔ ዛሬ ተከተልኳት ብሎ ምናምን ይቅርታ ተጠያይቀው ቪዲዮ የሚለቀቅ ይመስለኛል። ምክንያቱም ፍጹም ያለው ልክ ነው ማለት ሁለታቸውን እንዲለያዩ እያደረክ ነው ያለው ሄኖክን። እውነቱን ነው ማለት ጓደኛ ሲባል ነገርን ማብረድ ማለት አንዱ እሳት ሲሆን አንዱ ውሃ የሆነ እንጂ ሁለታችሁ እሳቱ ናችሁ ምንም ፓወርፉል አይደለም ባይዘወይ ማለት ነው። ስለዚህ ነገርን ማብረድ ነገርን ችሎ ማሳለፍ ጀግንነት ነው። መደባደብ ወይ ደግሞ ነገርን ከነገር ጋር ማጋጨት እሳት ከሆነ ሰው ጋር እሳት መሆን ጀግንነት አይደለም። በነገራችሁ ላይ ጀግና ማለት ትልቅ ከባድ ነገር ሲመጣበት ወይ አረጋግቶ ወይ ደግሞ ዝም ብሎ ማለፍ። ስለዚህ ተው እኔ ሲጀምር ስገባ ገና ቅምጥሌ እያለቀሰች ሳት ደበረኝ ለሙሉ ቪዲዮውን ለማየት ማለት ነው። በቃ ርዕሱ ራሱ ደበረኝ ማለት ነው እግዚአብሔርን። ስለዚህ ደስ አይልም። ቅምጥሌም ተረጋጊ፣ ሁላችሁም ተረጋጉ። ከረጋ ወተት ቅቤ ይወጣዋል ይባላልና የተረጋጋ ነገር ነው ለሁልጊዜም እንትን የሚኖረውና ሶ እይታውም ላይክም የለውም ምንም የለውም። ብቻ ከዚህ ሙድ ውጡና ወደ ራሳችሁ ተመልሳችሁ በአዲስ ሙድ እንድትመጡ ስል መልእክቴን አስተላልፋለሁ። በተረፈ ግን የዛሬው ቪዲዮ በጣም ነው ያናደደኝ። የሆነ እንደዚህ ድብርቅርቅልቅ ያለ ነገር ምን እሺ እንዴ! እና በቃ አረጋጉት ለማለት ነው። ሄኖክ ደግሞ ሰከን በረድ በል ወንድም አለም ሰከን። እስኪ ከፍፄ ተማር፣ ሰከን በል በረድ በል። ምንድነው እንደዚህ ፈንጠዝ ማለት ጥሩ አይደለም እንዴ! የእውነት በጣም ነው ያናደዳችሁኝ። በተረፈ መልካም አዳር ይሁንላችሁ ባይ